እንዴ አቤኔ እኮ ምንድነው አብርሃም ያፈቅርሽ አይመስለኝም ምናምን ብሎ መደባበቁ ምንም ነገር አያስፈልግም። ምንም በቃ ግልጹን መናገር አብርሃም አያፈቅርሽም። ቆይ ሄርሚላ ራሱ አብርሃም እንደሚያፈቅርሽ ነው እንደምታስቢው? አብርሃም እኔ እውነቱን ልንገርሽ እስከዛሬ ድረስ ካንቺ ጋር የነበረው ካንቺ ጋር በቀን በየቀኑ ካንቺ ጋር ቪዲዮ ሲሰራ አንቺ ጋር ሲሆን የነበረው አፍቅሮሽ ወይም ደግሞ ለአንቺ አስቦልሽ አይደለም። ይህን ደግሞ እኔ በግልጽ አንድ በአንድ እነግራችኋለሁ። ብዙዎቻችሁ የሄርሚላ ቤተሰቦች የሄርሚላ ፋሚሊዎች ለምንድነው ታዲያ እንደዚህ በየቀኑ የማያፈቅራት ነገር ከሆነ ሰው የማያፈቅረው ነገር ለማያፈቅረው ሰው በየቀኑ ከሱ ጋር መሆን ለምን አስፈለገ ብላችሁ ልትጠይቁኝ ትችላላችሁ። እኔ ሁሉንም ነገር አንድ በአንድ ነግራችኋለሁ። በመጀመሪያ ሰላምታዬን ላስቀድም። አውቃለሁ የኔ ቤተሰቦች ይሄንን ቪዲዮ ታያላችሁ። ቪዲዮ ከሰራሁላችሁ ትንሽ ቆየት ብሏል፣ ከ15 ቀን በፊት ምናምን ነውና በዛ መሃል ብዙ ነገር ተፈጥሯል። አብርሃምም ታስሮ ነበር፣ ልጅቷም የሩታ ልጅም ተወርሳ ነበር ምናምን ነገርና እኔ በዛ ላይ ብዙ አይነት ሐሳብ መስጠት ፈልጌ ብዙ የምናገረው የማወጣው ነገር ኖሮኝ ሳላወጣ ሳይመቸኝ ቪዲዮ ሳልሰራላችሁ ወደ እናንተ ቀርቻለሁ። በጣም ይቅርታ አድርጉልኝ። የዛሬው ግን ማለፍ አልቻልኩም። ማለት አሁንም ተመችቶኝ ያለን ቪዲዮ ምሰራላችሁ ግን ግዴታ ትንሽ አጭር ደቂቃም ቢሆን ለ8 ደቂቃም ለ9 ደቂቃም ቢሆን ላውራላችሁ ብዬ ነው እና የመጣሁት። ሰላም እንዴት አላችሁልኝ? ውድና የተከበራችሁ የኔ አቢቲው ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ሀገር ውስጥም ከሀገር ውጭም ያላችሁ ሙስሊም እህቶቼ ጾሙ እንዴት ተፈታ? አሪፍ ነው አይደል? አሜን ይመስገን። እና ስድስቱን ምንድነው የ6 ቀን የሚጾመው ጾም እሱንም እየጾማችሁ ነው እና ጾሙ የሰላም የፍቅር የበረከት ያደርግላችሁ። እንግዲህ ዛሬም ተመልሼ በአንድ ቪዲዮ ከትንሽ ከ15 ቀን ምናምን ቆይታ በኋላ ተመልሼ መጥቻለሁ። ይህንን ቪዲዮ ስሰራላችሁ ማለት ነው እናንተ እንደተለመደው ማለት ቻናላችን ቪዲዮ ከተለቀቀበት ትንሽ ቆይቷል። እንደተለመደው ከምን ጊዜውም በላይ ይህንን ቪዲዮ ላይክ አድርጋችሁ ሼር እያደረጋችሁ እንዲሁም ለዚህ ቤት አዲስ ከሆናችሁ ግሬስ ፋሚሊዎች የአብርሃምም የሩታም ፋሚሊ ይህንን ቪዲዮ እስከ መጨረሻ አይታችሁት ቻናሉን ሰብስክራይብ ማድረግ እንዳትረሱ። እኔ ዛሬ ወደ መጣሁበት ሐሳብ ልግባ መሰለኝ። ምንድነው ዛሬ የመጣሁበት ሄርሚላ አቤላ ጋር ሄዳ ስታለቃቅስ ነበር። ምንድነው እሱ አብርሃም ያፈቅረኛል ብላ ስታለቃቅስበት ነበር። ይሄ ምን ማለት ነው? ቆይ አይደለም ሄርሚላ አብርሃም ያፈቅረኛል ብለሽ ተጠራ ይሄን ቪዲዮ ማለት ነው ለሄርሚላ ነው በቃ ቀጥታ አይደለ? ይሄ አብርሃም ያፈቅረኛል ብለሽ ትጠራጠሪያለሽ እንዴ? ይሄኔ እኮ መጠራጠርም ብቻ አይደለም እሷ በሙሉ ልቧ በቃ ሙሉ እምነት አላት እኮ አብርሃም ያፈቅረኛል ይወደኛል ብላ ማለት ነው። ይሄ ነገር ማለት ነው እኔ በደንብ ልንገራችሁ። አቤላ ራሱ ምን ነክቶት እንደሆነ ምን አግኝቶት እንደሆነ ለምን እንደዚህ መዋሸት እንደፈለገ አላውቅም። ያውቃል ሁሉንም ነገር ማለት ነው። አብርሃም ሄርሚላን እንደማያፈቅራትና አብርሃም ከሩታ ውጪ ከማንም ጋር እንደማይሆን ማለት ከዚህ በፊት ያለውን ቫይብ አይተዋል። ከመጀመሪያ አሳልፈው እዚህ በምን አይነት ሁኔታ ውስጥ እንደደረሱ ያውቃል። ማየት ብቻ አይደለም ይሄ ሁላችንም የምናውቀው ነገር ነው ማለት ክፉንም ደጉንም አብረው አሳልፈው አሁንም ደግሞ ብዙ የሚመጣባቸውን ፈተናዎች አብረው ለመቋቋም አብረው ለማለፍ ቆርጠው የተነሱ ዝግጁ የሆኑ ሰዎች ናቸው እነሱ ማለት ነው አብርሃምና ሩታ። አቤላ ይሄ ነገር ሁላችሁም እናንተም አይታችኋል። ብዙ ነገር አሳልፈዋል። አሁን ይለያያሉ ብሎ ማሰብ በጣም እንትን ነው ማለት ጸብ ሊኖር ይችላል፣ መጣላት ሊኖር ይችላል ቤት ውስጥ። ይሄ ደግሞ በፍቅርና በትዳር ውስጥ ሲኮን ለሁሉም የሚያጋጥም ነገር ነውና ይሄ ነገር እናንተም ይለያያሉ ብላችሁ አታስቡም። አቤላ ግን ሁሉንም ነገር እንደማይለያዩ አብርሃም ሄርሚላን እንደማያፈቅራት በግልጽ ያውቃል። ግን ለምን የሚያፈቅር አይመስለኝም የሚለውን ቃል ለምን መጠቀም እንደፈለገ ነው ያልገባኝ እኔ ማለት ነው። ብቻ ማለት እኔ እጠይቀዋለሁ ይሄን ነገር ለምን እንደዚህ ማለት እንደፈለገ እኔ በውስጥ መስመር ጠይቄ ለእናንተ ነገ ቪዲዮ ሰራላችኋለሁ።
የምር ነው ብላችሁ ነገ ቪዲዮ ሰራላችኋለሁ። እና ሄርሚላ ደግሞ መጠራጠሯስ ማለት ያፈቅረኛል አሁን እኮ እኛ ምንም እንደምናውቀው ነገር የለም። ያፈቅረኛል ብላለች። የሚያፈቅረኝ አቤላ ምን አላት? የሚያፈቅረኝ አይመስልሽም? ይህ ማለት ደግሞ ጥርጣሬ አለ። ሊያፈቅራትም ሊያፈቅራትም ይችላል እና ምን የሚል ነገር ማለት ነው። የሄርሚላን ደግሞ ልብ ማንም አያውቅም። በሙሉ ልቧ ወዳው አፍቅራው ወይም ያፈቅረኛል ብላ አስባ ሊሆን ይችላል። ይሄ ደግሞ ዛሬ በየዕለቱ በየቀኑ ካንቺ ጋር የሚሆነው ካንቺ ጋር ቪዲዮ የሚሰራው እኔ ልንገርሽ። ይህም የሆነበት ምክንያት አለ አይደል አብርሃም በእንትን በባህሪው ከድሮም ጀምሮ እንደምታውቁት ቤተሰቦች እልህኛ ነው ስላችሁ በቃ በጣም አብርሃምም ሆነ ሩታ ሁለታቸውም እልህኛ ናቸው። አብርሃም ከዚህ በፊት ድሮ ከመምጣታቸው ማለት በፊት አንድ የፕራንክ ቪዲዮ ሰርቶ ሩታ ሳትበቀለው ቀርታ አትቀርም። አንድም ቀን አልቀረችም። ሩታ የፕራንክ ቪዲዮ ሰርታው አብርሃም የበቀል ቪዲዮ ሳይሰራላት አንድም ቀን አልቀረም። ይሄ ደግሞ ማለት ይሄ የፍቅር እልህ ነው። ሲቀጥል ደግሞ ከመጀመሪያ ካሉበት ስቴፕ ከፍ አሉ። ከጓደኝነት ከፍቅረኛሞች ወደ ትዳር መጡ፣ አብረው ሆኑ ምናምን ነገር እና አብርሃም የሆነ ስህተት ካጠፋ ከሄርሚላ ጋር ሆኖ እሷ ደግሞ ከዳኒ ጋር ሆና ለማናደድ ለመበቀል ምናምን እንደዚህ ነው እና አብርሃም ከሄርሚላ የሆነበት ምክንያት አሁንም ግልጽና ግልጽ አንድ ምክንያት ልንገራችሁ። ሁለትም አደርግላችኋለሁ ከፈለጋችሁ ቤተሰቦች ማለት ነው። ከሄርሚላ ጋር የሆነበት ምክንያት ሩታን ለማናደድና ሩታን ለመበቀል ነው። ማለት የሆነ ሳምንት ወደ ቀልቡ ተመልሶ ሩታን ይቅርታ ሊጠይቃት ይችላል። ሩታ ደግሞ በዛን ሰዓት እሱ ይቅርታ በሚጠይቅበት ሰዓት እሷ ይሄን ነገር እንትን አትልም። ማለት በቃ እሷ መለኛ ስለሆነች አሻፈራይ ልትል ትችላለች። ከዛ ደግሞ እሱ የእሷን እንትን በቃ ከአንድም ሁለት ጊዜ ሶስት ጊዜ ጠይቋት እሷ ይህንን ሁሉ አልቀበል ስትል ተመልሶ ለሄርሚላ ሄዳል። እየተጠቀመባት ነው። ሄርሚላ አሁንም መንቃት ካለብሽ ንቂ። አብርሃም ይወድሻል ማለት አይደለም። ሰው ከናንተ ጋር ሲሆን ማለት ነው ከናንተ ጋር አብሮ ስለዋለ አብሮ ስለጠጣ ይወዳችኋል ማለት አይደለም። ከጀርባችሁ ምን አይነት ስራ እንደሚሰራ አታውቁም። አንድ ምሳሌ ልንገራችሁ። ፊሊቲ ታውቃላችሁ አይደል? ይሄ እንትን ትላትን ማጥፊያ ምናምን የእንትን የእቃው እንትን ላይ ማለት ነው የበረሮ ፎቶ አለ ፎቶውላ እዛ ላይ ተለጥፏል። ስለዚህ እሱ ግን ማን ነው? መድኃኒቱ ነው ማለት አጥፊው ነው። ይህ ማለት ይወደዋል ማለት ፎቶ እዛ ላይ ስለተለጠፈ ይወደዋል ማለት አይደለም። ሄርሚላ አብርሃም ከአንቺ ጋር ስለዋለ ይወድሻል ያፈቅርሻል ማለት አይደለም። እና ንቂ እባክሽ ንቂ። በቃ እኔ ከዚህ በላይ ምንም ልልሽ አልችልም። እና ቤተሰቦች ምን ልላችሁ ነው? እኔ ይህንን ነገር ልነግራችሁ የመጣሁት መጠራጠሯ ራሱ እኔ በጣም አስገርሞኛል። አቤላም ለምን በግልጽ መናገር እንዳልፈለገ እንደማያፈቅራት አብርሃም እንደማያፈቅራትና እንደማይወዳት ለምን በግልጽ መናገር እንደፈራ እኔ ነገ ቪዲዮ እሰራላችኋለሁ ጠይቄ በጠዋቱ ማለት ነው። ዛሬ አሁን ከይሄን ቪዲዮ አሁን እየጨረስኩ ነው። ይህን ቪዲዮ ለእናንተ ፖስት ካደረኩ በኋላ እደውልለታለሁ ማለት ነው። ለምን እንደዚህ ማለት እንደፈለገ እጠይቋለሁ። እና ቤተሰቦች ይህንን ነገር እኔ ቃል እገባላችኋለሁ። ለምን እንደዚህ ይወድሻል የሚወድሽ አይመስለኝም የሚያፈቅርሽ አይመስለኝም እንደማያፈቅራት ያውቃል እንደማይወዳት ያውቃልና ለምን ይመስለኛል የማይወድሽ ይመስለኛል የሚወድሽ አይመስለኝም ብሎ ለምን መዋሸት እንደፈለገ እኔ አጣርቼ እነግራችኋለሁ። እናንተ እንደተለመደው ይሄንን ቪዲዮ ላይክ ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በአሪፍ ስራዎች እንደዚህ አይነት መረጃዎች ይዘን ወደ እናንተ እመጣላችኋለሁ ማለት ነው። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ይመቻችሁ።